ባላችን በፈረቃ ነው አብሮን የሚያድረው። ሮሳጋ ከሆነ ማክሰኞ እኔ ጋር፣ ሮብ እሷ ጋር ከሆነ ሐሙስ እኔ ጋር፣ ዓርብ እሷ ጋር ከሆነ ቅዳሜ እኔ ጋር፣ ከዛ እሑድ ይውላል። እሑድ ደግሞ እውነት በይ። ትዝታው በኦርቶዶክስ የወጣው ሴቶችን ደፍሮ ነው። ትዝታው ከዚህ ከኛ ጋር የተባረረው ሴቶች ደፍሮ። ትዝታው ሳሙኤልን ነቅዬ የጣልኩት እኔ ነኝ። ትዝታው ነቅዬ የጣልኩት እኔ ነኝ። ጉሮሮ ለጉሮሮ ስተናነቅ ማን ነበረ? ከትዝታው ጋር ጉሮሮ ለጉሮሮ ስተናነቅ አንተ የት ነበር? ማን ነበር? ስለገደሉን ሸለምናቸው። እንዲሁ ደግሞ ለአርሲ ዞን ለጸጥታ ኃላፊ ኮማንደር ስንታየው ጥላውን ያው ጋቢ ያለበሱ አባታችን። ሰላም እንደምናላችሁ። ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ ቪዲዮዎችን ያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እናንተን ያስተምራሉ ያልኳቸው ቪዲዮዎችን ይዤላችሁ መጥቻለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ። በዓሉ የሰላም የፍቅር እንዲሆንላችሁ እመኛለሁ። እስቲ አሁን ቀጥታ ወደ አስገራሚ የሆነ ቪዲዮ ላሳልፋችሁ። እቺታችን እስቲ ባላችንን በፈረቃ ነው የምንጠቀመው ያለችውን እስቲ ወደሱ ቪዲዮ በመጀመሪያ እንለፍ። ሮሳጋ ከሆነ ማክሰኞ እኔ ጋር፣ ሮብ እሷ ጋር ከሆነ ሐሙስ እኔ ጋር፣ ዓርብ እሷ ጋር ከሆነ ቅዳሜ እኔ ጋር፣ ከዛ እሑድ ይውላል። እሑድ ደግሞ እውነት በይ። እኔ እኮ ሁለት ቀን እኔ ጋር አደረ። ለምሳሌ ትናንትናና ከትናንትና ወዲያ ሁለት ቀን እኔ ጋር አደረ። አንድ ቀን የራሴ ተራ ነበረ ማይተር። አንድ ቀን የተጨመረው ኤርፖርት የሚሄድ ነበር። ኤርፖርት ነው አሁን። አንተ እንደዚህ ሰርፕራይዝ የሆንክ ሴቶቹ ታዲያ እንዴት ሰርፕራይዝ አይሆንም? ትናንትና ወዲያ እኔ ጋር አደረ። ከዛ ደገም ነው በንጋታው እንደምን የምንሄድበት ጧት ኤርፖርት ስለሆነ እዛ ሄዶ ተመልሶ ደግሞ ነዳጅ አስበዋል። ወደ እኔ ጋር ከሚመለስ እሱን ደግሞ መቀስቀስ አለብኝ፣ እንቅልፋም ነው። ስለዚህ እኔ ጋር አደረ አልኩት። ስለዚህ አሁን እኔ ጋር ሁለት ቀን ሆና እሷ ጋር ሁለት ቀን ያደረ። ማዳላት የለም። አይዞሽ። ከዛ እኔ ተረጋጋ። አይዞን ሁላችንም ሴቶቹ አልተሻሉም ማለት። እሺ እሺ፣ እንደ ቀልድ በቃ እንደ ኖርማል ነገር አንድ ቀን እሷ ጋር ሌላ ቀን እኔ ጋር እንደዚህ ነው እያለ የሚያረው ብላ እኔ እኮ ይገርምኛል። አሁን ልጆቹ የወለዷቸው ልጆች ራሱ ምን ብለው ያስረዳሉ? ባላችን አሁን አንድ ቀን አባዬ አይመጣም ይስታል፣ አይ ሌላ ሚስት ስላለው እሷ ጋር ሄዶ አድሯል ማለት ራሱ ይከብዳል። አሁን ለልጆች ራሱ የሚከብድ ነገር ነው ለመቀበል። እንዴት እንደሆነ አላውቅም። እንዴት እንደምትቀበሉት ራሱ ግራ ነው የሚገባው። እየተሳሳቃችሁ እንደዚህ ስታወሩ ራሱ ትዝታው እንትና ጋር ሄዶ ሲናገር ነበር። ትዝታው ከዚህ ከኛ ጋር የተባረረው ለብቻው መጣበታለሁ። ሴቶች ደፍሮ የሰው ሚስት አማግጦ ወልዶ ተጋትቸው ይህን ሰው እንዴት ታቦት ያከብራል ብየው እንጀራውን ይበላ የነበረውን ከአፉ ላይ ነጥቄ አቧራ ላይ በትኜ ይህን የተጠመቀ እስላሞች ናቸው ቁርአኑ የሚፈቅድላቸው ሀዲሱ የሚፈቅድላቸው አቅም እስካለው ድረስ 4 ያግባ የሚለው ቁርአንና እስላም ነው። ይሄ የተጠመቀ እስላም ኢትዮጵያ ቤተክርስቲያን ውስጥ ተቀምጦ ኮሎራዶ ሰንበት ትምህርት ቤቶቹን እየደፈረ እያስወለደ ባለትዳሮችን እየደፈረ እያስወለደ እያማገጠ በዝሙት ጦር ተነድፎ ይሄ ባልተዛር ቤተክርስቲያኒቷን ሲያስቸግር እባካችሁ ብለን ተጫጩኸን ነው ሊቀ ጳጳሱ አሁን ኢየሩሳሌም የሄዱት ሰውዬ በቃ እሳቸው ከአቅም በላይ ሲሆን ያስወጡት። እሱ ግን በቃ እዛ እንትን ታቦቱን የሚሸከመውን እኔ ወደሚሸከመ መጣው ብሎ ልክ በቃ ወንጌል ገብቶት ነቅለን ያባረር ነው። ጋለሞታ ዝሙትን እዚህ አታራግፍም ንስሐ ገብተህ እንደምመኑን ብለን ያባረር ነው። እኔ ዘመዴ ፓስተር ቢንያም ታውቀዋለህ። ያን አንተም ፓስተር ነህ፣ ጋለሞታ ነህ። የዛን ጊዜ ዘማዊ ነህ። የተናገርክ እኮ ነው። አንዴ ኮንኮርድ አንዴ ምን ስትወድቅ የነበር ጸረ ኦርቶዶክስ ጸረ ሃይማኖት ነበር። ከትዝታው ጋር ጉሮሮ ለጉሮሮ ስተናነቅ አንተ የት ነበር? ማን ነበረ? ማንም የለም። እኔ ነኝ። እኔ ዘመዴ እኔ አክሊለ ገብርኤል የሥላሴ ባሪያ የድንግል አሽከር እኔ ነበርኩ። እኔ በሙሉ አፌ ነው የምናገረው። ትዝታው ነቅዬ ጣልኩት እኔ ነኝ። ነግርሃለሁ። ነቅዬ ጣልኩት እኔ ነኝ። ትዝታውን ነቅለን ስንጥለው ቆሻሻ ጋርቤጅ የሚሰበስብ
የጋርቤጅ መከማቻ ፕሮቴስታንቱ ተቀበለው። በቃ እጁን ስቦ ተቀበለው። በቃ ጌታ ፈቅዶለታል እንደፈለገ የሚያደርግበት ተጠያቂ የሌለበት ሕግ የሌለበት ስርዓት የሌለበት አምራኛለች እያለ እንትን የሚልበት ቀሚስ ያየ ውሻ እንደ ውሻ እየተከተለ የሚልከሰከስበት አመጣችሁት። ደቂቃ አልፈጀም ፓስተር አረጋችሁት። እኛ ቆሻሻ ጥራጊ ቤተ ክርስቲያን ጠርጋ ይጣለችው ለምዕመናን ጸርነ በንስሐም በምንም አትመለስም ብላ ገደል የከተተችውን እኮ ነው። እንዲሁ ደግሞ ለአርሲ ዞን ለጸጥታ ኃላፊ ኮማንደር ስንታየው ጥላውን ይኸው ጋቢ ያለበሱ አባታችን እግዚአብሔር ይስጥልን፣ እናመሰግናለን። ቆዩ አንድ ጊዜ ኮማንደር ስንታየው ስላስጨፈጨፍከን እናመሰግንሃለን። ኦርቶዶክሳውያንን ሰብሰብ አድርገህ ሲታረዱ ዝም ብለህ ስላየህ እጅግ በጣም ደስተኞች ነንና በአውደ ምሕረቱ ላይ የክብር ሽልማትን እንሸልምሃለን። እንኳን ደስ አለህ፣ እንኳን አብሮ ደስ አለን፣ እንኳን ደስ አላችሁ። መልእክቱ ይሄው ነው አይደለም? ቅኔው ይሄ ነው። በአጠቃላይ በአርሲ ሀገረ ስብከት የሀገረ ስብከት የሊቀ ጵጵስና ሹመትን በተመለከተ በርካታ ጥርጣሬዎች ነበሩ። ይሄው በእንደዚህ አይነት ገጽታ ግንባታና ባለፈ ታሪክ ምንም ነገር አልሆነም፣ ኦርቶዶክሳውያን አልተገደሉም የሚለውን ማጠናከሪያ ይኸውላችሁ ማር ተለውሶ ኮሶ አይነት ነገር ማለት ነው እየሰጡን ነው የሚገኙት። በነገራችሁ ላይ በዛ አካባቢ የሚደረግ ጭፍጨፋ የቀድሞ ሀገረ ስብከት ሊቀ ጳጳስ አቡነ ያሬድ አይደሉም። በቸልታ ማለፋቸው እንደ ጥፋት ካልታየ በስተቀር እዛ አካባቢ በጽንፈኛ ኃይሎችና በመንግስት የተቀናጀ ጥረት ኦርቶዶክሳውያንን አንገት ለማስደፋት የተደረገ እርድ ነው። ያንን ሰማዕትነት የተቀበልነውም በዚህ አይነት አትያይ። ነገር ግን ያንን ነገር ሌላ አይነት መልክ ለማስያዝ በቤተ ክህነቱ እንደዚህ አይነት ድራማዎች ነው የሚሰሩት። በየትኛውም ጊዜ ላይ ኦርቶዶክሳዊነት ላይ ለሚደርስ ጥፋት በሙሉ ጉሬላው ዳንኤል ክብረት ቤተ መንግስት መኖሩን አትርሱ። ከቤተ መንግስት እስከ ቤተ ክህነት ያለውን የክራር ቅኝት በደንብ አድርጎ ቃይንቶ የሚጫወተው ይሄ አጋሰስ መሆኑን እንድታውቁ ፈልጋለሁ። የሆነች ነገር ባጋጠመ ቁጥር አይምሯችሁ ላይ ዳንኤል ክብረት ይምጣ። ያኔ የትኛው ተንኮል ለምን እንደሚሰራ በምን እንደሚሰራ ይገባቸዋል። በነገራችሁ ላይ የቆሸሸ ፊት በምንም አይነት ሁኔታ ክሬም አይቀባም። አሁን የሚደረገው በቆሸሸው ፊት ላይ ክሬም የመቀባት ስራ ነው። በሁሉ ነገር ተመልከቱ። ክብረ በዓላትን ተመልከቱ። እንደዚህ አይነት የሹመት ጊዜያትን ተመልከቱ። ሁሉም ነገር ችግሮቻችንን ቀባብቶ ለማሳለፍ የሚደረግ ጥረት መሆኑን ታዘቡ፣ እዩ። ዛሬም ትኩረታችን አርሲ ናት። ለገደሉን እንግዲህ በአደባባይ በመድረክ ላይ ሽልማት እየሸለምን ነው። እንግዲህ አርሲ ሰላም ናት ብሎ አርሲ ሰላም ናት ብሎ መልእክትን ለማስተላለፍ ይሄ ሁሉ ርቀት እንደሚሄዱ እያየናቸው ነው። እንግዲህ ግብ ካስቆጠረ በኋላ ደስታውን ስዕል አድኖ በማሳየት ደስታውን የገለጸው ተጫዋች የገንዘብ ቅጣትም ተጥሎበታል። የነገሌው አርሲ ተጫዋች ናትናኤል ሰለሞን በድሬ ጨዋታ ላይ እንደምትመለከቱት ግብ ካስቆጠረ በኋላ ስዕል አድኖ ከካልሲ ውስጥ በማውጣት ለካሜራና ለተመልካች ማሳየቱን ተከትሎ ከሊጉ የ3000 ብር ቅጣትም ተወስኖበታል። ተጫዋቹ ለፈጸመው ጥፋትም ክለቡ ነገሌ አርሲ የ10000 ብር ቅጣት እንደተላለፈበትም ተሰምቷል። ያውላችሁም እንደምታውቁት ሰሞኑንም የአርሰናል ተጫዋቾች በአስቶን ቪላ ሃይማኖታዊ ይዘት ያለው ጽሑፍ ማሳየታቸውን ተከትሎ እጅግ ከመላው ሀገር ሲደነቁ እንዲሁም ሲወደሱ እንደነበረ የሚታወስ ነው። እስቲ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? ሀሳባችሁን መስጠትም ትችላላችሁ። ነገር ግን ደስታውን ስዕል አድኖ በማሳየት የገለጸው ናትናኤል በዚህ ጉዳይ የሚከፋ ይመስላችኋል? ሀሳባችሁን መስጠት ትችላላችሁ። ለፈጣንና ለእውነተኛ መረጃ ፎሎ ማድረግም አይረሳ። ምን አይነት ቴክኒክ! የመጀመሪያ የሊግ ጎል ለናትናኤል ሰለሞን። እይታው፣ ያየበት መንገድ፣ ያየበት ቦታ የአብዩን አጠቃላይ ሁኔታ ያዛባበት መንገድ ከኔ አይደለም ማለት ተከላካዩና አብዩ መካከል የተጫወተው ለድንግል ማርያም እንኳን 3000 ብር ሌላም ነገር ይበዛባታልና ለምን ስቀጡ ብላችሁ ስቀጡ አታሩም? ደግሞ ለ3000 ብር እንዳያችሁት ነው እንግዲህ ጥላቻቸው። ሌላም ነገር ብታረጉ በቃ ጥላቻቸው እስከዚህ ድረስ ነው። አይሰሙም በቃ 2018 ዓመተ ምህረት የኔ ስኬጁል በጣም ክራውድድ ነበረ። በረኩ በለማፍ ኩደሰደት አጀንዳን ኮባዬ ሙደማ ቱሬ የሆነ ቁጭት ግን ውስጤ ላይ ስላደረ ነው የመጣሁት። ባዬ ገሩ ከሰኮ አቡላ ነገር ከነከነንዱፌ ከሩቅ ሆነን ስንሰማ ጠላትችን የወንጌል ምድር የሆነችውን ወለጋን ፈጎቴኝ ጋፈ ደገኙ ብዬ ወለጋሼ ወንጌል ጀረምቱ ከነ ዲኒ የጦርነት ምድር እንደሆነች ስሟን እያጠፋ ስለሆነ
ለበወራና ጎቻ መቃሼ በሌሳ ዋንጅሩ መግባት እንደማይቻል ከውስጧ መውጣት እንደማይቻል ስለሚወራ ኬሰ ሴኑን ኬሳ በእውነ ከንደንዳምኔ ዋና ሳሙ ገዳዮች ያሉባት ከተማ እንደሆነች ሲያወሩ ስለነበረ መጋላ ሉቁ አጀፍቶኒ ኬሰ ጅራን ጀረሜ ዋና ሳማ ቱሬ መግባት እንደሚቻል መውጣት እንደሚቻል ገብቼ ለማሳየት ነው የመጣው። ኬሰ ገለኒ ኬሳ በእውነ ከንደንዳምኔ ኒገሩ ሰገን አርጊሱ ላፊኑፌ እዚህ ሀገር የሚገልሰው በፍቅር ብቻ ነው የምገለው። ብየ ከና ነምኒ ከነማ ጄሱ ጃለሎኒዳ ወለጋ የመጣ ሰው በፍቅር ብቻ ነው የሚሞተው። ነምኒ ለፈ ወለጋ ዱፌ ከነኒዱ ጃለላን ዱዋዳ ትናንትና በእግሬ እየተመላለስኩ ነበር፣ በጣም ተመችቶኝ። ከሌሰ ሚለኮዳን ብየ ነጋ ሰበበ ተየት ኬሰ ደደቢያን ቱሬ ወለጋ አይነት ሰላም ያለበት ከተማ አላየሁም በአሁኑ ሰዓት። አከ ወለጋ ብይ ነጋን ኬሰ ጅሩ አቀመማት ደርግነ ደግሞ ዛሬ ብቻ አይደለም፣ በዚህ ዓመት በድጋሚ ልንመጣ እንችላለን። አረዱዋ ሞሚቲ ደበሌ ዱፉ ደንደኛ ሐሰተኛው ነብይ እዩ ጩፋ ምን ይለናል? በጣም የተጣበበ የዚህ ዓመት ስኬጁሌን አጥፌ እዚህ አገር የመጣሁበት ዋና ምክንያት ወለጋ ላይ የወንጌል ሀገር የሆነችው ምድር የተለጠፈ ስም አለ። ሰው መውጣት መግባት አይቻልም ስለተባለ እኔ ገብቼ መውጣት እንደምችል ለማሳየት ነው የመጣሁት እያለ ነው። የሰራውን ፕሮፓጋንዳ እንዳለ ሆኖ ያው ነገርየው መንፈሳዊ እንዳልሆነ ሁላችሁም በምትረዱት መልኩ ግልጥ ነው። እሱ ውስጥ ገብቼ ብዙ ማብራሪያ አልሰጥም። ነገር ግን እነዚህ ሐሰተኛ አገልጋዮች የሁሉ ህዝብ የሚሰበሰብላቸው ብዙ ተከታይ የሚያፈሩት እግዚአብሔር ከነሱ ጋር ስለሆነ ሳይሆን የዚህን ዓለም የዚህን ምድር ነገር ለማሳካት ምቹ ስለሆኑ ነው። ወይም ደግሞ የትኛውም የእግዚአብሔር ያልሆነ አጀንዳ ውስጥ ገብተው ስለሚገኙ ነው። የእግዚአብሔር አገልጋዮች ስላልሆኑ ማለት ነው። መጽሐፍ ቅዱስ ስለ ፊልጶስ አንድ ነገር ይናገራል። ሐዋርያት ሥራ ምዕራፍ 8 ላይ ፊልጶስም ወደ ሰማርያ ወረደ፣ ክርስቶስን ሰበከላቸው ይላል። ለምንድን ነው የወረደው? ክርስቶስን ሊሰብክላቸው። ጳውሎስ እያንዳንዱ ከተማ ለምንድን ነው ሄድከው ቢባል ኢየሱስ ክርስቶስ ባልተጠራበት ስሙን ለማስጠራትና ወንጌልን ለመስበክ ይለናል። እነዚህ ሰዎች ግን ራሱ በራሱ አንደበት በነገራችሁ አማርኛ ምን እያለ ነው? የመጣሁት ወንጌል ልሰብካችሁ ነው አላለም። ክርስቶስን የምስራች ላወራላችሁ ነው አላለም። እግዚአብሔር መልእክት አስቀምጦብኝ ነው በውስጤ አላለም። ስኬጁሌን አጣብቤ ግን እዚህ ምድር ላይ የመጣሁት ገብቶ መውጣት እንደሚቻል ለማሳየት ነው የሚል ፕሮፓጋንዳ ሲነዛ ታዩታላችሁ። አሁንም የምትነቁበት ሰዓት ሩቅ አይደለም ወዳጆች። መንቃት ከፈለጋችሁ አሁን መንቃት ትችላላችሁ። እነዚህ ሰዎች ፍጹም የእግዚአብሔር አጀንዳ የሌለባቸው የክርስቶስን ኢየሱስን ወንጌልን አንግበው ያልተነሱ ዓላማቸው ሆድ ብቻ የሆነ መጽሐፍ እንደሚል ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ ነው እንደሚል ምድራዊ አጀንዳ ብቻ ይዘው በየቦታው የሚንቀሳቀሱ የእግዚአብሔር ያልሆኑ የሆዳቸው አገልጋዮች ናቸው ልላችሁ ነው። ሰላም። እንደነዚህ አይነት ፓስተሮች ከማን ጋር እንደሚሰሩ የሚያሳይ ቀጥታ የሚያሳይ ቪዲዮ ነው። እንግዲህ በል ተብሎ የተላከውን ነገር ነው ሂዶ እዛ ጋር ያወራ ያለውና እነዚህ ፓስተሮች ለምንድነው የማይቀጡት ለምንድነው የማይታሰሩት የምትሉ ሰዎች ከማን ጋር እየሰሩ እንደሆነ እንደማይታሰሩት በግልጽ የሚያሳይ ነገር ነውና ወለጋ ሰላም እንደሆነች ለማሳየት ብቻ የመጣ ፓስተር ስለ ኢየሱስ ክርስቶስ ስበክ ማለት እዛ ጋር በጣም ይከብዳልና ሌላም ጊዜ ተመልሼ መጥቼ እሰብካለሁ ወለጋ ሰላም እንደሆነች አሳያችኋለሁ እያለ እንግዲህ ለኤምባሲዎች ለውጪ ሀገራት መልእክት እያስተላለፈ ነው ያለው ማለት ነው። ሰዎች በሃይማኖታቸው አይገደሉም በዘራቸው አይገደሉም ብሎ ለማስተላለፍ እንግዲህ እንደዚህ አይነት ፓስተሮችን እየተላከ ነው ነገሮቹን እንዲያጠሩላችሁ የሚፈልገው ማለት ነው። ፕሮፋይልሽ ማን ነው? ጌታ ኢየሱስ ነው። ጌታ ኢየሱስ ስዕል ትቀበላላችሁ እንዴ? አልቀበልም፣ ግን ጀስት ስለምወደው ለምን ጣዖት ነው ብላችሁ አይደል? ጣዖት እንዴ ፕሮፋይል ታደርጊያለሽ? ወደ ቁም ነገራችን አንገባም። ለምን ጣዖት ፕሮፋይል ጣዖት ናቸው ትያል ነበር። ጣዖት እንዴ ፕሮፋይል አብይስት መቻለሽ አንቺ?
አሃ ጣዖት ነው አላልኩም። አሁንም እኔ ስዕል ጣዖት ነው ብዬ የገብርኤልን ወይ ምናምን አላደረኩም። የኢየሱስን ያደረኩት ኢየሱስ እኮ ጣዖታት አይደለም ማለት ይኸውልህ ኢየሱስ ክርስቶስ በምድር ተመላልሷል ይታወቃል። ገባህ? ስለዚህ አሁን ይሄ አይከራከርም። በምን አወቅሽው? እሱ ይሄ ሚስጥር ነው። አንተ አይገባህም። በዛ ሌቭል አይገባህም አንተ። ኢየሱስ እኮ የሚኖር የሚሰማ የሚናገር ራሱን የሚገልጥ አምላክ ነው። እንዴት ጴንጤው ያንቺ ጴንጤው ጭንቅላት የገባው እንዴት አይገባው? የክርስቲያኑ ራሱን ይገልጣል እኮ ጌታ ኢየሱስ ክርስቶስ። ስለዚህ እንደዚህ ተገልጦልሽ በዚህ ፕሮፋይል ያደረግሽው ኖ እንደፈለክ በለው። አሁን ስለሱ ሳይሆን አሁን ስለ ድነት እያወራህ ነበር አይደል? ሁሉ ጊዜ እኛ ስናረገው ስህተት እነሱ ያደርጉት ደግሞ ሁሉ ጊዜ ትክክል ናቸው። እኛ ስለ አድኖ ስንሄድ ስንሳለም ስለ አድኖ ስንሳለም ስለ አድኖ ፕሮፋይል ስናደርግ ስህተት ነን። እነሱ ደግሞ ፕሮፋይል ሲያደርጉ ስለ አድኖ ፕሮፋይል ሲያደርጉ ኢየሱስን ትክክል ናቸው። ስለዚህ ጭራሽ ደግሞ ይህን ነገር ለመረዳት ይከብዳል ትባለች። መረዳት እንዴት እንደሆነማ ሊቃውንቱ ሄደሽ ያስረዱሻል። መረዳት እንዴት እንደሆነ ክርስቶስን ኢየሱስ ክርስቶስን መረዳት እንዴት እንደሆነ እንዴት እንደሚከብድ ራሱ ይነግሩሻል። ይሰልሻታል እንዴት ውሾች ሆኑ? እነዚህ ወራዶችን አሳፈሩ። ዛሬ አሳፈሩ። ወራዶች እናንተ አሳፈሩ አይደለ? በጣም ዝም በል ፈሪ ነው። እነዚህ በጣም ፈሪዎች ናቸው፣ ውሾች ናቸው። አያውቅም እራሱ ማን እንደሆነ አያውቅም። እኔ ማን እንደሆንኩ አያውቅም። እኔ መሰልኩት ታቦት ሳወጣ የነበረው ዝም በል ይሸታል። ሰው ላይ የጫነ ታቦት ካርቶን እኮ ነው። ካርቶን እንደኔ እኮ ብትገበር ያዋጣሃል። እሺ እንደኔ ቢገበር ያዋጣሃል። እሱ እኮ ታቦት ያለ እዚህ ካርቶን ካለ ግን እናንተን ጀምበረ ነው እየተከባበረን ያለ ነው። ስንት ደም አፈሰስን መሰለ እየጠጣን እና ምን ሆናችሁ አሁን? የለማ በዚህ ዓመት ማን ያከብርልናል? ማን ያፈሳል ደም? ማን አለ? የለንማ። ስለሌለን እኮ ነው እነዚህ ሁላ ያዝን ደም ነው የምትፈ አሁን ያሳዝንም እንደዚህ እርስ በራሳቸው እንደ ቲያትር እየተቀባበሉ አንዷ ሲጨርስ አንዷ እየቀጠለች አንዷ ሲጨርስ አንዷ እየቀጠለች እንግዲህ አሁን እነዚህ ሰዎች አሁን ታቦት ካርቶን ነው ብሎ የተሳደቡትን አሁን ለህግ ይቅረቡ ይባል እንግዲህ ሰይጣን ያናገራቸው ብሎ ለማመለጥ የሚደረግ ጥረት ነው። እንደዚህ አይነት ነገሩ ማለት ነውና አሁን ከእንደዚህ አይነት ሰዎች ጋር እንዴት ነው መግባባት የተቻለው? እንዴት ነው ተከባብረ መኖር የምችለው? በቃ ኦርቶዶክስን ካልነኩ ኦርቶዶክስን የሆነች ነገር የኦርቶዶክስን ነገር ካላነሱ ጭራሽ በቃ የራሳቸውን ሃይማኖት መምራት አይችሉም ጭራሽ። በቃ እንዴ ምንድነው ይሄን ያህል ምንድነው? እኮ አንዳንዴ እኮ ምን ያደረግናችሁ ነገር አለ ወይ አለው ማርያም ምን አድርገናችሁ ነው ይሄን ያህል ጥላቻ? በቃ የኛ ኦርቶዶክስን ካልነካ በቃ ምንም ነገር በቃ አንድ ስብከት ጀመራ ጨርስ። በጣም ያሳፍራል፣ የምር በጣም ያሳፍራል። እንደ ቲያትር አንዷ ሲጨርስ አንዷ እየጀመረች ብቻ በጣም ይገርማል። ለዛሬ የነበረ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮመንት ላይ ጻፉልኝ፣ አነባለሁ። እንግዲህ በዓሉ የሰላም ይሁንላችሁ። ሰላም ሁኑ።